አማራ ለማኝ ነው አላልኩም። ቲክቶከሯ ጽጌ በመጨረሻ ምላሽ ሰጠችም። ወዲህ ደግሞ ኮሜዲያን አሌክስ ያልጠበቀው ሰርፕራይዝ ገጥሞታል። ከእንባው ጋር እየታገለ ሰው መድኃኒት ነው ያስባለውን ፈንጠዝያና የተበረከተለትን ልዩ ስጦታም ይዘነዋል። ጤና ይስጥልን የምንወዳችሁ። ባለፉት ወራት ተወዳጁ ኮሜዲያን አሌክስ ታሞ ሆስፒታል ገብቶ የሰው እጅ ሲያይ የቀድሞ የዋሻው እንደ ስራ ባልደረቦቹ ስለመታመሙ ምንም ባለማለታቸው ብዙ ትችቶች ከማህበረሰቡ ዘንድ ሲነሳባቸው እንደነበር የሚታወስ ነው። እነሆ በትላንትናው ዕለት ግን አንድ የምስራች ተሰምቷል። እናስደምጣችሁ ነው። በሌላ አነጋጋሪ ጉዳይ ቲክቶከሯ ጽጌ ሮያል በማህበራዊ ሚዲያ ላይ ስለ ላሊበላ ያጋራችው ቪዲዮ መነጋገሪያ የሆነ ሲሆን በርካቶች ትችታቸውን ሰንዝረውባታል። እኔ አማራ ለማኝ ነው አላልኩም ስትል የሰጠችውን ምላሽና የውዝግቡን መነሻ ከስር መሰረቱ አጥርተን ይዘንላችኋል። ለመሆኑ ኮሜዲያን አሌክስ በቀድሞ የስራ ባልደረቦቹ የተበረከተለት ብዙዎችን ያስነባው ስጦታ ምንድን ነው? ጽጌ ሮያልስ ብዙ እይታን አግኝቶላት የነበረው የቲክቶክ ቪዲዮዋን ለማጥፋት ለምን ተገደደች የሚለውን ዝርዝሩን ይዘንላችኋል። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚለውን ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። ከከባድ ሕመም በላይ ልብን የሚሰብረው ለረጅም ዘመን አብሮ ከኖረ ሰው ጋር መራራቅ ቢሆንም በእውነተኛ ፍቅር ፊት ግን የማይፈርስ የጥል ግንብ የለም። እንደሚታወቀው ኮሜዲያን አሌክስ ድንገት በደረሰበት የጤና እክል ምክንያት ሆስፒታል አልጋ ላይ ሆኖ ትልቅ ስቃይ ውስጥ ነበረ። እጅና እግሩ ላይ በደረሰበት ከባድ ሕመም ምክንያት መንቀሳቀስ አቅቶት ለቀናት መነሳትና መራመድ ሳይችል በመራራ ስቃይ ውስጥ ቆይቷል። ታዲያ በዚህ ሁሉ ጊዜ ውስጥ ትልቅ ጥያቄና ትችትን ፈጥሮ የነበረው ዋሻው እንደ የመዝናኛ ፕሮግራም በአባይ ቲቪ ሲጀመር ከመስራቾቹ መካከል አንዱ አሌክስ ነበረ። ከሌሎች ጓደኞቹ ጋርም መልካም ጊዜያትን አብሮ ያሳለፈ የቅርብ ጓደኛቸው የነበረ ቢሆንም በስራ አጋጣሚ አለመግባባት ተፈጥሮ በመለያየታቸው አሌክስ ከስብስቡ ተለይቶ ከራቀ ወራቶች ተቆጥረዋል። ከዚህ መራራቅ በኋላ ነው እንግዲህ አሌክስ በጠና የታመመው። ነገር ግን በትላንትናው ዕለት ታላቅ የይቅርታና የፍቅር ተግባር ተሰምቷል። የሙያ ጓደኞቹ ኮሜዲያን ደምሴ፣ ጥላውን እልፍነህ፣ ይብለጥና ፍልፍሉ በድንገት ሆስፒታል ድረስ በመምጣት ለአሌክስ እጅግ አስገራሚ ሰርፕራይዝ አድርገውለታል። በውስጣቸው የነበረውን ቅያሜ ሙሉ በሙሉ ወደ ጎን በመተው ፍቅርና ወንድማማችነትን አስቀድመው ለጓደኛቸው በመጨረሻም ተገኝተዋል። አሌክስ ጓደኞቹን በድንገት ክፍል ውስጥ ሲያቸው የተሰማውን ስሜት በቃላት መግለጽ እንደማይችል የተናገረ ሲሆን ሰው ረሃብ ነው፣ ሰው ፍቅር ነው፣ የተጣላው ሰው ተመልሶ ሲመጣልህ የጠፋብህ ልጅ እንደማግኘት ነው በማለት በደስታና በእንባ የተናገረው ንግግር የብዙዎችን ልብ ነክቷል። በመካከላቸው የገባውን የጥል መንፈስ ሙሉ በሙሉ አሳፍረውታል። አልሆነልህ አለኝ የተሰኘውን ዘፈን በህብረት ዘፍነውለትም ከዚያም በደስታ እያለቀሰ አመስግኗቸዋል። ይባስ ብሎ ደግሞ ይዘውለት የመጡትን አዲስ ፍሪጅ በስጦታ ሲያበረክቱለት እንደ ፍሪጅ የቀዘቀዘ ፍቅራችን ዳግም እንዲሞቅ በሚል በቀልድና በቁም ነገር የተሞላ መልእክታቸውንም አስተላልፈዋል። እነዚህ ወንድማማቾች ቀደም ሲል የአባይ ግድብ ግንባታ ላይ ሳይቀር በአስቸጋሪ ሁኔታዎች ውስጥ ህዝብን ለማዝናናት የለፉ የቅርብ የስራ ባልደረቦቹ ናቸው። ዛሬ ላይ ያን ሁሉ ታሪክ አድሰው በፍቅር አንድ መሆናቸው ሁሉንም ሰው ያስደሰተ የምስራች ሆኗል። ኮሜዲያን አሌክስም ከምን ጊዜውም በላይ ተደስቶ ሲስቅ የተመለከቱት ሁሉ ልባቸው ተነክቶ የተሰማቸውን ደስታ ገልጸዋል። ከዚህ በላይ መግለጽ አልችልም። የምንወዳችሁ ተመልካቾቻችን አሁን ደግሞ በማህበራዊ ሚዲያው ላይ ቁጣን ወደ ቀሰቀሰ ጉዳይ እንለፍ። በቲክቶክ ላይ የተለያዩ ቪዲዮዎችን በማጋራት የምትታወቀው ጽጌ ሮያል በቅርቡ የወሎን ባህላዊ ልብስ ለብሳ በየቤቱ እየዞረች እየዘፈነች የምትለምን ወይም በተለምዶ አሚና የሆነችን የሴት ገጽ ባህሪን በመወከልና የድምፃዊ ጎሳዬ ተስፋዬን ዘፈን ተጠቅማ በድራማ መልክ ያቀረበችው ቪዲዮ በማህበራዊ ሚዲያ ተጠቃሚዎች ዘንድ ሰፊ መነጋገሪያ ከመሆን አልፎ ቁጣን ቀስቅሷል። ይሁን እንጂ በድራማው ላይ ያቀረበችው የልመና ገጸ ባህሪ የታሪክ ስህተት ያለበትን ላሊበላ የተሰኘውን ስያሜ መጠቀሟ በማህበረሰቡ ዘንድ ከፍተኛ ትችትን አስከትሎባታል። ቪዲዮ ላይ የተጠቀሱት በልመና የሚኖሩ ሰዎች አባ ውዴ ወይም አሚና በመባል የሚታወቁ በባህላዊ ልመና የሚኖሩ ሰዎች እንጂ ላሊበላ ባለመሆናቸው በተሳሳተ መንገድ ባህልን ተርካለች በሚል ብዙዎች ተቆጥተዋል። የተጠቀመችው ዘፈን ባለቤት ድምፃዊ ጎሳዬም ዘፈኑ የንጉስ ላሊበላን ታላቅ ክብር እንደማይገልጽ ላሊበላም የንጉስ ቤተሰብ እንጂ የለማኝ ምድር እንዳልሆነ በመረዳት ቀደም ሲል ስለ ዘፈኑ ይፋዊ ይቅርታ ጠይቆበት እንደነበር በስፋት የተጠቀሰ ይገኛል። ይሁን እንጂ ድምፃዊው ስህተቱን አምኖ ይቅርታ የጠየቀበትን ይህንኑ ዜማ በመጠቀም ጽጌ በድራማ መልክ የልመና ይዘት ያለው አዲስ ቪዲዮ መስራቷና የሚለምኑትን ሰዎች ላሊበላ ብላ በመወከሏ በህዝቡ ዘንድ ከፍተኛ ቁጣን ፈጥሯል። በጉዳዩ ላይ ቅሬታቸውን የገለጹ ወገኖች ድርጊቱ የወሎንና የላሊበላን ማህበረሰብ እውነተኛ ማንነትና የስራ ባህል የማይወክል ነው በሚል ተቃውሟቸውን አሰምተዋል። ይህንን ተከትሎም ከቅዱስ ላሊበላ ገዳም
ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤትና ከወሎ ዘያሪዎች ማህበር በወጡ መግለጫዎች በየቤቱ እየዞሩ በዘፈን መልክ የሚለምኑ ሰዎች ከቅዱስ ላሊበላ ስም ጋር ማያያዝ የታሪክ መዛባት እንደሚያስከትል ገልጸው ቪዲዮ የአካባቢውን ኩሩ ሕዝብ ስም የሚያጠለሽና በሕግም ሊያስጠይቅ የሚችል በመሆኑ ቪዲዮ በአስቸኳይ እንዲነሳና ይፋዊ ይቅርታ እንዲጠየቅ ጥሪያቸውን አስተላልፈዋል። ይህንን ተከትሎም ቲክቶከሯ የሰራቸውን ቪዲዮ ከገጿ ላይ ሰርዛለች። የቪዲዮ መነሻ ሀሳብና ከጉዳዩ በስተጀርባ ያለውን እውነታ ለማስረዳት በማህበራዊ ሚዲያ ላይ የሚጋሩ ሌሎች መረጃዎችና ጥናቶችም አሉ። እንግዲህ በሀገራችን ኢትዮጵያ ውስጥ አባ ወዴ ወይም አሚና የሚል መጠሪያ የተሰጣቸው የአዲስ ዘመንን መጥባት የእሸቱን አዝመራ መውጣት ተከትሎ በሌሊት በየቤቱ እየዞሩ በአማረ ግጥምና ዜማ የሚለምኑ የማህበረሰብ ክፍሎች አሉ። አባ ወዴዎች ወይም አሚናዎች የመናኙ ሙሽራ ገብረ ክርስቶስ ዘር ነን ይላሉ። መናኙ ሙሽራ ገብረ ክርስቶስ በድንግልና ጸንቶ የኖረ ጻድቅ እንጂ ወልዶ ዘሩን ያስቀጠለ ባለ ሕግ አይደለም። የሱ ዘር ነን የሚሉ ሁሉ እንዲለምኑ ካለመኑ አካላቸው እንደሚጎድል የተገባ ቃል ኪዳን ወይም የተጻፈበት ገድል ወይም ዜና መዋል ግን እስካሁን የለም። አባ ወዴዎች ወይም አሚናዎች ትምህርት ከተማረን ልመና ካለመንን እንቆመጣለን ብለው የሚያምኑ ናቸው። ጥንድ ጥንድ ሆነው በሌሊት በየሰው ቤት በራፍ በመቆም በሚጥም ግጥምና ዜማ ሽልማት የሚለምኑ ግጥሙንም ሆነ ዜማውን ሲቀባበሉት ጥበባዊ ለዛው እጅጉን ይመስጣል። ታዲያ ሲሰጣቸው መብራት እንዲበራባቸው አይፈልጉም፣ ሰጪው ሰውም አያደርገውም። አባ ወዴዎች ወይም አሚናዎች በተለምዶ በመውረስ ላሊበላ በሚል በንጉሱና በቅዱሱ ስም ካለምንም የታሪክ ተዛምዶ የሚጠሯቸው አሉ። ለራስ ሲቆርሱ ያሳንሱ ነውና ነገሩ። በእርግጥ ይህንን ስም ያወጡት ለራሳቸው ናቸው። እነሱም በግጥማቸው እንዲህ ይላሉ። ይኸው ተገናኘን ምስጋና ይድረሰው፣ ድሮም ይገናኛል ሞት ያልቀደመው ሰው። ወለል አርገውና የሆነው ይሁን፣ ለቁጥቋጦ ያሉት መቼም ዛፍ አይሆንም። መጣንላችሁ የሰማይ እንግዶቹ ላሊበላዎቹ አባ ወዴዎቹ። አባ ወዴው መጣ አሚናው መጣ ላሊበላው መጣ፣ አማን ቀን መጣ እናትና ልጅን የሚያቀናጣ እያሉ ራሳቸውን አባ ወዴ አሚናና ላሊበላ እያሉ ይጠራሉ። እንግዲህ ትልቁ ቁጣ የተቀሰቀሰው እዚህ ላይ ነው። ላሊበላ የሚታወቀው በቅድስናውና ዘመን በማይሽረው ተጋድሎ እንዲሁም ዓለምን በሚያስደንቁ ከድንጋይ አለት ባነጻቸው ውቅር አብያተ ክርስቲያናቱ ነው እንጂ በእንዲህ ያለው ተግባር አይደለም በሚል ነው ዋና የቁጣውና የክርክሩ መነሻ። አባ ወዴዎች ወይም አሚናዎች በማለዳ ወፍ ሳይንጫጫ ሰው ከእንቅልፉ ሳይነሳ በር ላይ ቆመው ያዜማሉ። በጥሩ መረዋ ድምጻቸውም እንዲህ ይላሉ። ያዳፈኑት እሳት ሲገኝ ደስ ማለቱ፣ ድሮም በአባት ሀገር ድሮም በእናት ሀገር ይሰጡን ነበረ ኮርማውና ጊደር። እንዲህ ሲሉ ከእንቅልፉ ነቅቶ ሽልማት ለሰጣቸው ምርቃት እንደ ጅረት ያፈሱለታል። እንደ መላእክት ንጹህ እንደ ንጉስ ገናን አድርገው ይስሉታል። ገነትን መንግስተ ሰማያትን ያወርስልን፣ የአደባባይ ግርማ ሞገሱን ያላብስልን። እንደሰጣችሁ በእጃችሁ እንደተናገራችሁ በቃላችሁ ይቅር ይበላችሁ። ቁሙ ተከሰሱ ተኙ ተወቀሱ ከሚል ከዲያብሎስ ጋር አያቁመን፣ ከነፍስ ስደት ይሰውረን። ሀገራችንን ሰላም ገበያውን ጥጋቢ አድርገው፣ ሳሊ በሬውን ተካፋይ ገበሬውን አውሎ ያግባልን። ትንፋሻችሁን ያሰንብትልን፣ ከላም ከወተት ከበሬ ከሸት አይነጣጥልብን እያሉ ምርቃታቸውን ያዘንባሉ። ታዲያ ግን በተቃራኒው ምንም ካልተሰጣቸው አለያም ደግሞ በዝምታ ካለፏቸው ከሰፈሩ ራቅ ብለው እንደሚራገሙ ታሪክ ያሳየናል። እንግዲህ ንጉስና ቅዱስ ላሊበላን የምናውቀው ወፍ ሳይንጫጫ መስክኖ ያለ ረፍት ሲሰራ እንጂ በሌሊት ተነስቶ ሲለምን አይደለም። ሊቁንና ካህኑን ላሊበላን የምናውቀው በእውቀቱና በጥበቡ ሀገርን ሲመራ እንጂ በትምህርት ጠልነቱ አይደለም። ከዓመታት በፊት በዚህ ጉዳይ አንድ ተመራማሪ አዲስ አበባ ላይ ጠዋት በመረዋ ድምጻቸው እየዞሩ በሚለምኑ ሶስት አባ ወዴዎች ላይ ያደረገውን ቃለ መጠይቅ ዋቢ በማድረግ እነዚህ ሰዎች መጀመሪያ ላይ ሀገራቸው ላሊበላ መሆኑን ቢናገሩም በኋላ ላይ ግን እውነተኛ መገኛቸው ከአዲስ አበባ አቅራቢያዎች ያሉ ወደ ሰላሌና ኢጀሪ ያሉ የአርሶ አደር መንደሮች መሆናቸውን አምነዋል። በዚህ መረጃ መሰረት እነዚህ የማህበረሰብ ክፍሎች ላሊበላ ነኝ የሚለውን ስም የሚጠቀሙት በትውልድ አካባቢያቸው ሊደርስባቸው የሚችለውን ማህበራዊ መገለል ለማምለጥና ማንነታቸውን ለመደበቅ እንደሆነም ተናግረዋል። የላሊበላ ሕዝብ በራሱ ላብ የሚኖር ታታሪ ማህበረሰብ በመሆኑ የላሊበላን ምድር ፈጽሞ ሊወክል እንደማይችልና ቲክቶከሮቹ ለሚሰሩት ቪዲዮ ጥንቃቄ ማድረግ እንደሚገባቸውም እየተገለጸ ይገኛል። ይህንን በማህበራዊ ሚዲያ ላይ የተነሳውን ሰፊ ተቃውሞ ተከትሎ እንግዲህ ቲክቶከሯ ጽጌ ሮያል በኢንስታግራም ገጿ ላይ ምላሽ ሰጥታለች። ጽጌ የተፈጠረውን ውዝግብ ለማርገብ ያንን ቪዲዮ ከቲክቶክ ገጿ ላይ ሙሉ በሙሉ ያጠፋች ሲሆን በኢንስታግራም ገጿ ላይ ደግሞ አጭር ጽሑፍ አጋርታለች። አማራ ለማኝ ነው እንዳላለች፣ ስለ አሚናዎች እንደሰራችና
ተመልካች እንዲመቸው አድርጎ ቪዲዮ እንደተረጎመው ነገር ግን እሷ ተሳዳቢ እንዳልሆነች ራሷን በመከላከል ስቶሪ አድርጋለች። እንግዲህ የምንወዳችሁ ተመልካቾቻችን የእናንተስ ሐሳብና ትዝብት ከወዴት አለ? እንደተለመደው ሐሳባችሁን በነጻነትና በጨዋነት ኮሜንት መስጫው ላይ ልታሰፍሩ ትችላላችሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች፣ ማህበራዊና የመዝናኛ ዜናዎች ደግሞ በየቀኑ ይደርሷችሁ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበለልኝ። ቸር ቆዩልኝ።